ፍቅረኛ ሆናችሁ ፕሊዝ የሚስት ግዴታዎችን አትወጡ። ብጮህ ደስ ሲለኝ ነበረ ግን ልጮህ እንዴ ጋይስ? አንዷ ኮሜንት ላይ መጣ ነገ የባሌ ሰርግ ነው ባሌ ልድረው ነው ምን ትመክረኛለህ አለች። በቀን 100,000 ብር ነው ማጠፋው። ዋው አመ ጋንግስተር እኮ ነው። ምን ዋው ስፔሻሊ በጣም ቆንጆ የምትባሉ ሴቶች ገና እንዳያችሁ ከወንድ ጋር አብራችሁ እየሄዳችሁ ወንድ ልጅ እንግዲህ ኢማጂን ባላችሁ ወይ ቦይፍሬንዳችሁ ጋር እየሄዳችሁ አንገታችሁ እስኪቀነጠስ ዞር ብላችሁ መጣዩ አይኖ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ሰሞንኛ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን፣ እንደዚሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከመጀመራችን በፊት ምን እናደርጋለን? ላይክ አድርገን እንጀምራለን። ግን ለምንድን ነው ቤተሰብ የማትሆኑት? እስኪ ንገሩኝ። ሰብስክራይብ የምትለው በቃ እኮ መተባበር ነው። ተባብረን ይሄንን ቻናል እናሳድገው። ሰብስክራይብ በማድረግ ተባበሩን። በመተባበር ቻናላችንን እናሳድገዋለን። ለእናንተም አነጋጋሪና ሰሞንኛ ወቅታዊ የሆኑ ቪዲዮዎች በቶሎ ይደርሷችኋል ማለት ነው። አሁን ወደ መጀመሪያ ቪዲዮአችን ከመጀመራችን በፊት ምን እናድርግ? በመጀመሪያ ሰብስክራይብ እናደርጋለን። በመቀጠል ላይክ በማድረግ ቪዲዮውን እንጀምራለን ማለት ነው። ወደ መጀመሪያው ቪዲዮ ይገርማል። 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፉት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ኳላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽልጦ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጦ ያሉት እርሶ ነው ማለት ነው? እየነገርኩ እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። ወደ ዋናው ሐሳብ ሲገባ ማለት ነው 22 ብር ይበቃል። አሁን ይሄን መቀደድ ነው ምንለው? መቦትረፍ እንዴት አድርጎ ነው ያገጣጠመው? እባክህ ሽልጦ ብሎ ስም አወጣለት እሱ። ከዛ ደግሞ በመቀጠል የሀገር ሸክምን ሲያዩት አሁን ሸክም ነው የሚመስለው ወይስ ሸክም ነው ያራገፍኩት? ሳክሳቸው ይመቻል። Joe, where are you going? Please come, please. Mimo, air welcoming. Air welcoming. I love you, Joe. Guys, my boyfriend. I don't know, where are you going? Mene? Joe, brotheration, Mimo, sisteration. No otheration relation. Sisteration. Where are you going? No otheration relation. Joe, where? Please come, please. Coming soon, I'm married. What? Please come, please, Joe. Mimo, where are you going? organization, acceleration, no other relation. Mimo, የራስሽ ጉዳይ Relation. በቃ ሩጥ ሚሞ እንግሊዘኛዋ እንግዲህ እያዝናናችን ነው። በሷ እንግሊዘኛ በጣም እየተዝናናን ነው። ሩጥና ማምለጡ ነው የሚሻል። አክሰለሬሽን ሪሌሽን ኖ ሪሌሽን ብሏል። እንግዲህ ሽንሽን ብለን እንጨርሰዋለን። ሽንሽን ከ3 ዓመት በላይ ከእኔ ጋር የነበረችው በጣም የምወዳት ድንቡሽቡሽ ዶሬ ዛሬ ሌሊት ሞተች። የዛሬ 2-3 ወር በጣም ታማ ኪሎዋም በጣም ወርዶ ልትሞት ነበረ። እግዚአብሔርን ለምኜው አድኖልኝ ነበረ። አሁን ግን እንግዲህ አርፋለች ማለት ነው። ኮሜንት እስኪኒ ኮሜንት። ወይኔ ስታሳዝን። ልጆች ነበሯት ወይስ አላገባችም ነበረ? ነፍሷን ባጸደ ቆጥ ያኖርልን። የቲክቶክ መንደር ኮማች እኮ አይኮምት በቃ ኮሜንት ረስማ ኃይለኛ ነፍሷን በኬኤፍሲ ያኖረው። በኢራን ሚሳኤል ተመታ ነው ወይ የሞተችው? ነፍሷን በዶሮ ወጥ ያኖርልን። አክስቷ ነኝ ቀብር ስንት ሰዓት ነው የሚሉ
ኮሜንቶች ነበሩት። እዚህ ላይ ምን አለ አንዳንዴ የቤት እንስሳ ካሳደግን በኋላ ተለጥሎ ሲል ድመትም ውሻም ምንም እናሳድግና ሲለዩን ግን በጣም ያሳዝናል። እውነትም ለመናገር በዶሮ ሳይ ግን እቺ የመጀመሪያ ናት። ያው እኛ ዶሮ አርደን ስንበላት ነው እንጂ የዚህን ያህል ስሜትን ይጎዳል ብዬ አላሰብኩም ነበር። ግን ልጅቷ በጣም ተጎድታለች። እንግዲህ ምንድነው የሚባለው? ነፍሷን ባጸደ ቆጥ ያኖርልን እንበል እንድገመውኛ። እንግዲህ ነፍሷን ባጸደ ቆጥ ያኖርልን። አቢ ናስቲ ናስቲ ምንድነው? ምን ለልብስ ነው? ኧረ አይደለም ልንጠለጠልበት። ኧረ የማይገባ ልቆምበት ነው እንዴ? ልቆምበት ነው እንዴ? ኧረ አይደለም ልተኛበት እና አልደርስም። ቁመቴ ማይ ደግሞ እንዴ እንደው በዛው እስቲ ዲሹ ሳይወድቅ አይቀርም። ዲሹ በዛው ሳይወድቅ አይቀርም። ምን ንፋስ ጥሎት? ታስተካክለው። ንፋስ ጥሎት? ኧረ አይደለም እስራኤል በእንትኗ በሚሳኤሏ ገደፍ አደረገችው። ገደፍ አደረገችው? እሺ እስራኤል በሚሳኤሏ ገደፍ አደረገች። ኧረ ማዘር አልተቻሉም። ከልጁ ብሰው ተገኙ እኮ ማዘር፣ እውነት ከልጁ ብሰው ተገኙ። እናትህ ወንድምህን እየገረፈች ቀጣዩ ተረኛ አንተ መሆንህን ስታውቅ ድሮ በልጅነታችን ያው አንዱ ሲቆጣ በልመና ተጠርተን ስሩ ተብለን እንኳን እሺ ብለን የማንሰራውን ስራ ሳንጠይቅ ሳንታዘዝ በቃ ተረኛ እኔ ነኝ በምን በስማ ማንሰራው ስራ አልነበረው በእውነት እሱን ያስታወሰኝ። የታለ የሚታረደው? ምንድነው የታረደው? የታለ አንተን አራጁ እኔው ነኝ ነው መራ ነገው የታለ? ይኸው ዶሮ ናት ናረዳት። በቃ ዶሮ ዶሮ ምን ነው ማረዳችንም እንዴ? ያቅበታለሁ ግን ብትሞት ስናርዳት ምናምን እንድሞት አይደል እንዴ የምታርዳት? አውቂሽ ነው። እሺ የታለ? ይኸው በቃ ሳፋ ይምጣልና አረዳት። በቃ ሳፋ ልብስ ማጥባለው። የምን ልብስ ነው እባክህ? እንዳትፈራፈርብህ ነው። ተፈራፈር ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንዴ አንተ? እችላለሁ። ኧረ አውቂሽ ነው። ቁራዲው ነኝ። ልዋጭ ምናምን ነው የምሰራው። አውቂ ነው። በውስጥ ለውስጥ ነው የምሰራው። ምንድነው? ምንም ሳችለው እንዴ ይችላልው? እችላለሁ። ከታረደች በኋላ መብላት ምናምን ያቀበታለሁ። ውስጤ ፈርቶብኛል በቃ ልትሞት ብሏል። ከዛ ደግሞ ፍላጎት የላትም። አስቂኝ። ፍላጎት ነበራት ግን ፍቃደኛ አይደለች እንበል። ወይ ደግሞ ከማረድ በፊት መጀመሪያ ላይ ኢንተርቪው ታደርጋት። እንዴት ነው ልትሞጪ ነው? ፍቃደኛ ነሽ ወይ? ከዛ በኋላ ታርዳታል። ውስጤ ፈርቶብኛል በቃ አላለ። አንዷ ኮሜንት ላይ መጣ፣ ነገ የባሌ ሰርግ ነው፣ ባሌ ልድረው ነው፣ ምን ትመክረኛለህ አለች። ኧረ ፈጣሪ ሰብሰብ አድርጌ ላምጣ። ፈራው እኮ መምጣት ፈራው። ታስቀረኛለህ ብዬ እንዴ። አንቺ እኮ አሁን መሄድ ያለብሽ ቀብር አስፈጻሚ ጋር ነው። እድሩም ከደከመ ደብዳቤን ጻፍልሽ። አሁን ለኔ የምትነግሪኝ ምን ላደርግልሽ ነው? መጥሪያ አልሰጡሽም? ልጠይቅልሽ? የራት ልብስ አልገዛሽም? ልጠይቅልሽ? ኖ ሱፍ ለብሽ ጎን ለጎን አብረን እንድንሄድ። አረ ዘንድሮ እኔ በቃ ዝም ብዬ ሽጉጥ ነጋዴ ነው የሆንኩት። ፈጣሪ አረፌን በቀመጥ አታስቀምጥ። አረ ተውኝ፣ አረ ተውኝ። ሚስማር ለብቻችሁ እንዴ በጠራራ ፀሐይ ዝናብ ልታስመጭብኝ። እኔ ቀጥታ ከሟች ጋር ነው የተገናኘሁት። ከሟች ጋር ነው የተገናኙት። ግን ጥያቄው ራሱ በጣም አስቆኛል። ባለቤቴ ሊያገባ ስለሆነ ታዲያ እሷ መጠየቅ ያለባት እሱን ሳይሆን ፈጣሪን ነው መጠየቅ ያለባት ብዬ ነው እኔ የማስበው። በጸሎታ ብትበረታ ነው የሚሻለው። እንዴ ባሌ ለምን ሄደ ልድረው ነው ከማለቷ በፊት ለምን አመለጠኝ ካልሆነ በስተቀር ደንዝዛለች ወይንም ድንዙዝ ፍጥረት ናት ማለት ነው እንጂ በጤናዋ ወይ ደግሞ አይምሮዋ ተነክቷል ማለት ነው። አይምሮዋ ተነክቷል ማለት ነው እንጂ ይሄ ለምክር ጊዜ ሰጠ። ታጋሽ ናት። ጥሩ ነው። ትዕግስትሽን ሳላደንቅ አላልፍም። በእውነቱ ከሆነ ትዕግስትሽን ሳላደንቅ አላልፍም። ለምክር በቃሽ። በጣም ጥሩ ላይ ነው ያለነው። እንግዲህ እግዚአብሔር ብርታቱን ይስጠና ጥናቱን ይስጠን ነው የሚባለው። እኔ አዟዟሩም አላማረኝም ነበረ። አበረራት እንዴ ለፎቶ ሲባል
አያረጋጋውም እንዴ ወንድሜ? ምንድነው ጉዱ? ምንድነው እንዲመስል እንዴ? ናትና አለው ማለት ተው እንጂ ተው። ይኸው መጨረሻው ምን ነው ከሌለ ለህም ነው እንግዲህ እኔ ምን ላድርግ? ምን ነው በፈጠረሽ እንዴት ጥለሽ እንትይያለሽ? እኔ ምን ላድርግ? በቃ ከሌለ ለምን አገባኝ እኔ እንዴት ጥለሽ እንትይያለሽ በዚህ ሰዓት ላይ? አረ በፈጠረሽ ምን ሆናችሁ ነው? አታዩዋትም እንዴ? ትዳሬን በትና እኮ ጥላኝ ሄደች። አንተ የግርማ ልጅ አይደለ እንዴ? አዎ ምን ነው ያውቁኛል እንዴ? ታዲያስ እኔ አይደለሁ እንዴ የገረዝኩ? እኔ ነኝ የገረዝኩ? ታዲያስ እኔ ነኝ የገረዝኩ? እና ቢጀምሩ ግርዛት ከግማሽ ይጀምራሉ። ከባድ ነው በጣም ፈተናው ከባድ ነው። የሴቶች መግቢያ ይላል። ምክንያቱ ባልታወቀ ምክንያት ብቻ ወንዶች ከጋቢና ተባራችሁ ወደ ኋላ ተብላችኋል። እንግዲህ ምክንያቱ እንደደረሰን የምናሳውቃችሁ ይሆናል ማለት ነው። ሴቶች እኔ ለእናንተ ስል መንገድ ላይ ማስክ አርጌ መነጽር አርጌ ኮፍያ አርጌ ኪፕ አርጌ ተሸፋፍኝ መሄድ አለብኝ? ለምንድን ነው ስታዩ ሙትት ትመትሉብኝ? ለምንድን ነው የምትዝረከረኩት? ስፔሻሊ በጣም ቆንጆ የምትባሉ ሴቶች ገና እንዳያችሁ ከወንድ ጋር አብራችሁ እየሄዳችሁ ወንድ ልጅ እንግዲህ ኢማጂን ባላችሁ ወይ ቦይፍሬንዳችሁ ጋር እየሄዳችሁ አንገታችሁ እስኪቀነጠስ ዞር ብላችሁ የምታዩ አይኖ አምራለሁ አይኖ በጣም ቆንጆዬ ልጅ ነኝ አይኖ ዛት እንግዲህ ከሱ ጋር አልጣላ ግብግብ ልፍጠር። ለምንድን ነው ቆንጆ ያረከኝ? ለምንድን ነው ከ8 ቢሊዮን ህዝብ ላይ ታኔ ላይ እንዲህ አይነቱ በት ያርከፈከፈው ልበል? ተው ለምንድን ነው ከአምላኬ ጋር እንድወቃቀስ የምታደርጉኝ? ስታዩ ሙትት አትበሉብኝ። በቃ ማየት ያባት ነው ማየት ሰድሉ ማለፍ እንዴ እኔ አልፈልግም። በቃ ማለት ይሄ ማርቼት ነው ዛሬ ቀናችሁ ስለሆነ ልንገራችሁ ብዬ ነው። እኔ መንገድ ላይ ላይክ እንደ ማንኛውም ሰው እንትን የውበቴ እስረኛ ሆንኩ እኮ እኔ። ኧረ እኔ እንደዚህ ያን ነገር አይመቸኝ። ውበቱ የተነሳ ኃጢአት አታስገቡት። ፈጣሪ ለምን ቆንጆ አረከኝ ብሎ እስኪማረር ድረስ የውበቱ እስረኛ ነው የሆነው። እና እባካችሁ ቆነጃጅት እህቶቻችን እባካችሁ ዴቫን በምታዩበት ሰዓት አንገታችሁ ቅንጥስ እስኪል ድረስ አትዙሩ። በቃ አየት ታርጋችሁ እለፉ ያለው። ስለዛ እባካችሁ አየት ታርጋችሁ እለፉ እንጂ ያው ከፈጣሪም ልታጣሉት ነው። ቆንጆ መሆኑን እሱ አውቋል። ስለዚህ አታጣሉትና ተባበሩ። እስኪ መልእክቱን ላድርስለት ሴቶችዬ፣ እባካችሁ ዴቫን በምታዩት ጊዜ ገረፍ አርጋችሁ በቃ አይታችሁ እንዴት ነው አይቶ ባላየ ስታይል ማለት ነው። በቃ አይቶ እንዳላየ ሆኑና እስኪ አስደስቱት። እስቲ ጭንቀቱ ገደለው፣ እስኪ አስደስቱት። ሌላው የቲክቶክ ጦርነት እንደቀጠለ ነው። ጆርዲ ለዮኒና መሰሎቹ ማስጠንቀቂያ መልእክት አስተላለፈች። ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት፣ ምግብ እንድታቀብሏት፣ ብርድ ልብስ ፍራሽ ምናምን እንድታቀብሏት። ስቃ ይሄንን ለመናገር ነው፣ ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው፣ ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም እደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አድርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። አውቃችሁ ግቡበት። እንግዲህ ይሄንንም ሰምቶ ዮኒ ማኛ ደግሞ በተራው የሰጠው ምላሽ አለ። እስኪ እንስማ። አድርጉ። አሁንም የምለው ሌሎች ሴቶችን አይመለከትም። ጆርዲ ለእኔን ላስፈራራችበት ከነጎማዋ ለማስረከብ ፈልጌ ነው። ሌሎቹ ጋር ኑርልኝ።
ሌሎቻችሁ ፈጣሪ ያኑራችሁ፣ ክፉ አይንካችሁ። አብዛኛው ሴቶች እኔ በኢትዮጵያ ያላችሁ እህቶቼ በጣም ነው ማዝነው። እግዚአብሔር ምስክሬ በጣም ነው የምታሳዝኑኝ። ኢትዮጵያ ያላችሁ እግዚአብሔር ይጠብቃችሁ። ሌላም ሀገር ያላችሁ እህቶቼ እግዚአብሔር ይጠብቃችሁ። የራሳችሁን ላይፍ ከኖራችሁ ማንም አይደርስባችሁ። ሶሻል ሚዲያ ላይ ከመጣችሁ ግን ውጊያ አለ። ተግባብተና ውጊያ አለ። ሶሻል ሚዲያ ዝም ብሎ አይደለም፣ ውጊያ አለ። እንደ ንግግራችሁ መጠን ማንም መልስ ይሰጣችኋል፣ አስተያየት ይሰጣችኋል። ስለዚህ ያንን ነገር ማወቅ መቻል አለብን። ስለዚህ ጆርዲ ጎማ በራስሽ ጊዜ ስም እንዲወጣልሽ ፈልገሻል። የኔ ደግሞ የስም ሻምፒዮን ነኝ ታውቂያለሽ። ስም ካወጣ እኔ እስከ መጨረሻው ነው የምሄድልሽ እና ጆርዲ ጎማ ከዚህ በኋላ ብታስተካኪው ጥሩ ነው። ከኔ ጋር ያለሽን ነገር ጆርዲ ኤፕስቲን አላለም እንዴ? ኖ ጎማ ነው አሪፍ። ብዙ አበሻ ያውቀውም ኤፕስቲን ብትል ጆርዲ ጎማ ነው አሪፍ። በአበሻ አድርገው አንተ በሌላ ሀገር አብርዱት፣ ሰጣ ገባውን አብርዱት። የቡና ሱስ የለብኝም ብሎ የሚለው ልጅ ወይ ዘንድሮ ቡና በወጥ መልክ ስትመጣ አቃለው። እንደዚህ ሱስ ያለባቸው ሰዎች እንዲህ መንገድ ሲሄዱ መንገድ ላይ ላናገኝ እንችላለን ብለው እንዲህ በነጠላቸው የተቆላውን ቡላ ቋጠር አድርገው እንዲህ ከርሸም ሲያደርጉ አቃለው። ግን እንደዚህ በእንጀራ በወጥ መልክ ደግሞ ቡና መጥቶ እኔ አይቼው አላውቅም። ግን እንደ ሐሳብ ማለት ነው። ለምን ከጤፉ ጋር አስፈጭተው ከዛ ተጋግሮ በትኩሱ ከሚጥሚጣ ጋር እስኪ ሞክረውና ውጤቱን እስኪ ያሳየን። እስቲ እንደ ሐሳብ እንደው በዚህ መልኩ ቢመጣል ብዬ አሰብኩት። ለጥርስህም እንደው ኮሽ እያለ ከሚረብሽ እንደዚች ከአብሮ አስፈጭቶ እንደው ምን ሊሆን ማለት ያው ከእንጀራ ጋር እያጣበክ እየበላኸው ስለሆነ ያው ጣዕሙ ያን ያህል ይከብዳል ብዬ አላስብም። እስቲ ሞክረውና አሳውቀን። እናንተም እስኪ ይሞክረው የምትሉ ኮሜንት ላይ ይሞክረው እያላችሁ ጻፉልኝ። ለሱን ደግሞ እንዲደርሰው ሼር እያደረጋችሁ፣ ሰብስክራይብ ያላረጋችሁ ደግሞ እስካሁን ድረስ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። በሉ አሁኑ ቶሎ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁሉ እንስቃለን፣ እንጫወታለን፣ ሐሳብ አስተያየት እንሰጣለን። ኮሜንት ላይ ትጽፉልኛላችሁ። እንድሰራበት የምትፈልጉትን ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ሐሳብ አስተያየቶቻችሁንም ልክ እንደዛው። ሌላው ደግሞ ሰሞኑን ማናዘዋል ሚዲያ ላይ የቀረበ እንዲሁ ይችነው ሳክሱን ሲሰጠን ሰንብቷልና ትንሽ ቀንጨብ አድርጌ ላሰማችሁ። እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበረበት። ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ስለዚህ 2 ራውንድ መኬድ ነበረበት በመኪና። ከዩ ማጅን ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው። ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲና ዙር ብሎ አኑ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶ እንግዲህ ይህን ተከትሎ ሜሞሪዎች የሰሩት አለ። እስኪ አብረን እንየው። በቀን 100 ሺህ ብር ነው ማጠፋው። ዋው አመ ጋንግስተር እኮ ነው። ምን ዋው ላይፍ ኦፍ ጋንግስተር። እኔ ጓደኛዬ ናት ይቻላል እና ሞተ አይ ኖረ ሞተ ይላል እንዴ? አንተ ዝም ብለህ ዋው በል። ጥያቄ አትጠይቀኝ። ዋው እኔ 100 ብር ቢወርቅ አላነሳም። ዋው እኔ እኮ ፖሊሶች ይፈሩኛል። 4ቱም ጎማዬ በጥይት ተመቶ እኔ ራሴ 4 እግር ሆኜ
ዋው እስኪ ቀጥል እንደዚህ አይነት ነገር ላይ ያሉ ሰዎች እየሰሙ ነው በዚህ ሰዓት ቀጥል ዋው እንዳለ ጨረሰው እንዴ ኦ ማይ ጋድ የሚገርም ነገር ነው ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war what ገብተዋል ሰው ተከበናል the only thing I got is ሳንጃ ነው ያስኩት ሳንጃ ነው ያለኝ ሰው ተከበናል ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር ሰው አጠገቤ የነበረ ወደ ታች ነው ቆፈርኩ no way yes way yes way yes way ቆፍሬ 30 ደቂቃ ጋንታዬን ይዤ ቆፍሬ ብቀሰል ጦር ኃይሎች ጦር ኃይሎች ከኤርትራ ጦር ኃይሎች I dig it ፊልም የሚመስል ገረመህ ብሮ ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ ተኳሽ ነበር መትረየስ ተኳሽ ነበር ይሄ ኬት የመጣ ይመስላል መትረየስ ተኳሽ ነበር ሶ I was እየተኮስኩ ነበረ ጠላት እያጠቃን ነው ሶ በዛ ሩምታ ውስጥ ማሽ ጥይት አለቀማ ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት ለምን አለኝ እኔን እመን ዝቅ አድርገውና ወደ ኋላ ንደዋል ዝቅ ሲያደርገው ኮፍያቸውን እየወለኩ በጉርኩ no way ዛ መልኩ ጠላትን ረታ yes way I find the way አለመጨረሻ ላይና ከባድ ነውና አሁንም ድጋሚ ከመጣ ሌላ ሚዲያ ላይ እኛ ቀድመን ዋው ያልነውና የሌለ ሳክስ ነው እንዴ ለጆሮ በጣም የሚከብድ ነው እውነት ሊኖር ይችላል አዎ የተወሰነ እውነት አለ ለምሳሌ እኔ ካመንኩት እውነት መካከል አንዱ ምንድነው ታስሮ ነበር አዎ ተፈቷል አዎ ይሄንን አምኛለሁ ከዛ በመሃል ያሉት ሳክሶች ግን በጣም ከብደውኛል ያ ሰው ነው ያነባል የተወሰነ it's okay የምትቀበለው ድረስ ተቀበለዋለህ ሆኖም ግን የዚህ ያህል ሳክስ በጣም ከባድ ነው በዛ እኔ እንደውም ያየውን ፊልም ለመተረክ የመጣ መሰለኝና just እኮ ፊልም አይቼ ነበር ብሎ ቢተርክልንም መልካም ነበር ግን ራሱ እንደኖረው አስቦ በቃ ፈልጎት ነበር ያንን ህይወት አልሆነም ምል ኢትዮጵያ ላይ ከባድ ነው እንደዛ አይነት ህይወት ከባድ ነው ወንድሜ ከባድ ነውና ይበቃል ሳክሱ በቃ በቂ ነው ምን ለማለት ነው አውቃለሁ የሚል ሰው ከበዛበት ትውልድ እኔ አላውቅም ከሚሉት ነኝ እሺ እኔ ምንም እማቀው ነገር የለኝም አዎ እናንተ ናችሁ አዋቂዎች ሁሉን የምታውቁት አዎ ለእናንተ ሁሉም ነገር ቀላል ነው አዎ እናንተ ናችሁ ብልሆች አዎ እናንተ ናችሁ አራዶች አዎ እናንተ ናችሁ ንቆች እኔ ምንም እማቀው ነገር የለኝም አደራችሁን እያስተማራችሁን ለኛ ምንም ማናቀው ፍቅረኛ ሆናችሁ ፕሊዝ የሚስት ግዴታዎችን አትወጡ ገና ሳያገባሽ አክብሮ ሽማግሌ ሳይልክ ቤቱ ሄደሽ ካልሲውን ፓንቱን አንሶላውን ቤቱን አጽድተሽ ምሳውን እራቱን ምኑን ትሰራሪያለሽ ከዛ ደግሞ አያደርግብሽ ግን የሆነ ቀን አምፕላንድ የሆነ ፕሬግናንሲ ወንድ ቤት ከተመላለሽ አይቀርም ታረግጃለሽ ያልታቀደ ልጅ ይወለዳል እሱም ይክዳል ከዛም በኋላ ፍርድ ቤት ደግሞ ለቀለብ ስትካሰሽ ያቺ ሜንጦ ከአንቺ በኋላ የመጣችው ባሏ ድል እንዳደረገ ሊሻን ሊሸለም እንደሆነ ብላ ፍርድ ቤት ኩስኩስ እያለሽ ኋላ አብራ መታ ትካሰሳለች 1500 ብር ይፈረድበታል ሽንኩርት በ1000 ብር ትገጃለሽ ላይፍሽን አላማሽን ስንት ነገር የምታረጊበት ህይወትሽን ቀጥ ታረጊዋለሽ ምንም ቤቱ አትመላለሽ ሳያገባሽ ሽማግሌ ሳይልክ Thank you. እኔ ያደሽ የተናገረችውን እደግፈዋለሁ አሁን ላይ ወጣቶች በጣም ጥንቃቄ ማድረግ ያስፈልጋል በግንኙነት ውስጥ ያላችሁን ብትሆኑ እንደገና ግንኙነት ለመመስረት የምትፈልጉም ከሆነ በቃ በጓደኝነት ከሆነ በጓደኝነት እንዳለ ቢሆን መልካም ነው እንዳለችው ምንም ሽማግሌ ሳይላክ ቤት ገብቶ እንደሚስት አክት ማድረጉ ሌላ መዘዝ ነው የሚያመጣውና እንደተባለው ከፕሮግራም ውጭ አድርገው ላይፍ ተበላሽቶ የት ይደርሳል የተባለ ሰው ወድቆ ሊቀር ይችላል ስለዚህ በጣም ጥንቃቄ አድርጉ እዚህ ጋር በጣም ተጠንቀቁ ሌላው ደግሞ እንግዲህ በአሁን ሰዓት ጃኒ ተዘግቶባት የነበረው ቲክቶክ አካውንቷ እንደተከፈተላት እንደዚህ በደስታ ገልጸዋለች ብጮህ ደስ ይለኝ ነበር ግን ልጮህ እንደ ጋይስ አይ ጩኬ ጨርሼ ነው የመጣሁት እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት እግዚአብሔርን እኔ በጣም ደስ ብሎኛል ዛሬ እኔ እንዴት እንደዋልኩኝ እኔ ነኝ የማውቀው እግዚአብሔርን እና
ይህ አካውንት እንዲከፈት ላደረጋችሁ ብዙ በቃ የቲክቶክ ማህበረሰብ ነው ማለት ይቻላል ባጭሩ እና ሁላችሁም ተሳትፋችሁበት ነበርና እንዲከፈትልኝ ብዙዎቻችሁ በጣም ጥራችሁልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። የምስጋና ቪዲዮ ነው በቃ ይሄ ማርያም በጣም ነው ማመሰግነው እና ወዳችኋለሁ። ከጎኔ ለነበራችሁ ሁላችሁንም እግዚአብሔር ጨማምሮ ይስጣችሁ። በምትወዱት ነገር ያስደስታችሁ። ማርያምን ሌላ ምንም አልልም እና ወዳችኋለሁ። ጃኒ አካውንት ኢዝ ባክ ዬ ዬ ዬ ዬ ዬ ዬ እንዲህ ስትል ደስታዋን ገልጻለች። አዎ በጣም የለፋችበት ነው፣ ብዙ ስራዎችን የምትሰራበት ነውና በመመለሱ እኛም ደስ ብሎናል። እንኳን ደስ አለሽ ብለናል። ልክልካቸውን አነግራቸውም ነበር ምን ዝም አስባለሽ ምናምን ስትባሉ ፍቅር አውቃለሁ ደግ ይናገራል ያፌደጁ ክፉ አይወጣም በወዳጁ በዚች ምድር እንደ ሰው ኖሬ ሞቴ ላይቀር ምን አናገረኝ ክፉ ነገር ብላችሁ ለሁላችሁ ይሄንን ዘፈን ጋብዛቸው። ቻው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህንን ይመስሉ ነበረ። ወቅታዊና አዳዲስ ቪዲዮዎች እንዲደርሷችሁ ቤተሰብ ካልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። እንዲሁም ለሌሎች እንዲዳረስ ሼር፣ ላይክ፣ ሀሳብ አስተያየቶቻችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ። መልካም ጊዜ